ስሳ እማንቱ ወሰማንያ ዕቁባት። ይህ ማለት 60 ሚስት 80 ቅምጥ ማለት ነው አለው ነው ዳዊት ግን ይህን ያደረገበት ምክንያት አለው። ድንግል ማርያም ከዘር ተወልዳ ከድንግል ማርያም በሚወለደው ከልጅ ልጅ ነው የምትድን። ያው አዳም በሰራው ስህተት በሞተ ኃጢአት በሞተ ስጋ ላይ ሞተ ነፍስ ተጨምሮብን በርደተ መቃብር ላይ ርደተ ገሃነም ተጨምሮብናል። ያ ከዚያ የምትድነው ከልጅ ልጅ በምትወለድ በድንግል ማርያም ነው ተብሏል። ትንቢቱ ለአዳም የተነገረው ከልጅ ልጅ ተወልጄ አድንሃለሁ ነው የተባለ እና ከዳዊት ከዳዊት አብራክ እንደምትወለድ ድንግል ማርያም እንደምትወለድ ያውቃል። እና ዳዊት 60 ሚስት 80 ቅምጥ የነበረው ድንግል ማርያምን ከነዚህ ሁሉ አገኛለሁ ብሎ ስላሰበ ነው። ከነዚህ ሁሉ ድንግል ማርያም ከአንዷ ባይሆን ከአንዱ ከኔ ዘር ተወልዳ ነው ዓለም የሚድነው ብሎ ስላሰበ ነው እንጂ 60 ሚስት እሱ አስፈልጎት አይደለም። እና የድንግል ማርያም ለማግኘት ከአንዱ ቢስት ከአንዷ ላገኛት እችላለሁ ብሎ ትንቢቱ ስለተነገረው ትንቢቱን ያውቅ ስለነበረ በዚያ ትንቢት መሰረት ዳዊት ይህንን ሊያደርግ ይቻላል። ኦሬዮን የሚባል የጦር አለቃ አለው። ይሄ ኦሬዮን ሚስቱ ኤልዛቤል ትባላለች። በጣም የምታምር ቆንጆ መልከ መልካም ናት። እና ዳዊት ኦሬዮን የሚባል የሰራዊት አለቃውን ሰራዊት አስይዞ ጦርነት ዘመቻ ሰዶታል። ጦርነት ዘመቻ በሄደበት ወቅት የዚች የኤልዛቤል ባል ኦሬዮን ዳዊት ከሰገነት ሆኖ አየር ሲወስድ ሲዝናና ይቺ የኦሬዮን ሚስት ኤልዛቤል የምትባል ከአታክልት ቦታ ገብታ ገላዋን ስትታጠብ እሱ ከሰገነት ላይ ሆኖ ያያታል። ሲያያት መንፈስ ዝሙት ተነሳሳበት። ዝሙት ሲነሳሳበት ያቺ ልጅ ማን ናት ብሎ እሷማ ዘመቻ የሄደው የኦሬዮን ሚስት ናት አሉት። እስኪ ጥሯት ብሎ ንጉስ ነውና አስጠርቶ ደርሶባታል። ሲጸነስ ከዚያ ዳዊት መቼም አንድ ጊዜ ኃጢአት ከሰራን በኃጢአት ላይ ኃጢአት እየጨመረ ነው የምንሄደው። የዚህ አላንሰው ብሎ ኦሬዮን ባሏን ከጦርነት አስመጥቶ ከጦር ሜዳ አስመጥቶ አብልቶ አጠጥቶ ጽንስ እንዲያሳስትልኝ ብሎ ሄድና ከባለቤት ጋራ ደስታ ተርላ ደስታ ስታደርግ ደር ብሎ ላከው። ሲልከው ይህ ኦሬዮን የሚባል ሰው ግን እስራኤል አይላፈ እስራኤል ቀን ፀሐዩን ሌሊት ውርጩን ቁሩን ታግሰው በሜዳ ጦርነት የሀገር ቅጽር የሀገር አምባ እየጠበቁ ባለበት ወቅት የሀገር ቅጽር እየጠበቁ ባሉበት ወቅት ይህንን በፍጹም አላደርገውም ብሎ ከቤቱ የገባ መስሎ ሳይገባ በድንኳን ከውጭ አደረ። አልገባም ብሎ ሲጠይቅ አልገባም፣ ከሚስቱ ጋርም እንዳልተገናኘ ነገሩት። ሲነግሩት አሁንም በሁለተኛው ቀን የሚያሰክር መጠጥ አጠጥቶ ጥሩ ምግብ አብልቶ ሂጂ ከሚስት ጋራ በጦርነት ነው የሰነበትክ፣ ደክሞሃል፣ እስኪ ግባ እናረፍ በል ከሚስት ጋራም ተድላ ደስታ አድርግ ብሎ መልሶ ላከው። አሁንም ይህ ኦሬዮን ለዓላማው የቆመ ታማኝ ስለሆነ አይላፈ እስራኤል በፀሐይ እየተቆሉ ረሃቡን ጥሙን ታግሰው የሀገር ቅጥር የሀገር አምባ እየጠበቁ ባለበት ወቅት እኔ ገብቼ ከሚስቴ ጋር ተድላ ደስታ አላደርግም ብሎ ከውጭ አደረ። በበነጋውም ሲጠይቅ እንዳልገባባት ነገሩት። እንግዲያውስ ያለኝ አማራጭ ሌላ ነው ይልና ዳዊት ሐሳቡን ቀየረ። ሐሳቡንም እንግዲያውስ አለ ኦሬዮንን ከሰልፍ ሜዳ ኦሬዮንን ፊት አድርጋችሁ ተዋጉ። ጥላቱም መጥቶ ልብ ራሱን ብሎ ይገለዋል። ጥላት ሲመጣ ትታችሁ ሽሹ፣ እሱ በሐቀኝነት በታማኝነት ስለሚዋጋ ከፊት አድርጉት ብሎ ይችን ሐሳብ አምንጭቶ ከጦር ሜዳ ሰደደው። ከጦር ሜዳም የጦር አዛዡ እንደተባለው አደረገና ኦሬዮንን ከፊት አሰለፈ። ኦሬዮን ከፊት ሆኖ ሰልፉን ሲመራ ጥላት መጥቶ ሊዋጋቸው ሲቀር ተመክረው የእስራኤል ጦሮች ወደ ኋላ ሲሸሹ ከዚያ እሱ ዞር አለና በየዋህነት ልብ ኦ አይላፈ እስራኤል ምን ተኮንክሙ ዘጎየክሙ ድሬክሙ
እናንተ ምን ሆናችሁ ነው የሸሻችሁ? ምን ነው ኑ እንጂ እንዋጋ ሲል ጠላት ደርሶ ልብ ራሱን ብለው ገለውታል ጦር ሜዳ ላይ። በዚህን ጊዜ ዳዊት ያሰበው ተሳካለት። ከዚያ በዚህ እግዚአብሔር ተቀየም ተቆጣበት። እግዚአብሔር ተቀየመውና ነቢዩ ናታን የሚባል ነቢይ አለ። ነቢዩን ወደ ዳዊት ላከው። ሂድና ዳዊትን በምሳሌ አስተምረው፣ በምሳሌ ነግረውና ተባለው። ከዚያ ይህ ናታን የሚባል ሰው ነቢይ እግዚአብሔር የገለጸለትን የዳዊትን ስራ እግዚአብሔር ገልጾለት ስላወቀ ከል ጠምጥሞ በራሱ ላይ ሄደ። ከል ጠምጥሞ ሲሄድ ነቢይ እግዚአብሔር ዳዊት የሰራውን ያውቃልና ድንግጥ አለ። ምን ነው ነቢይ እግዚአብሔር ናታን በሰላም ነው አመጣጥህ አለ። አይ የመጣሁኝ እንኳን በሰላም ነው፣ አንድ ነገር ልነግርህ ነው የመጣው አለው። ምንድን ነው የምትነግረኝ? እስኪ በል ተናገር። ምንድን ነው የምትነግረኝ አለው ዳዊት። ከዚያ በምሳሌ ይነግረዋል። በዚህ በከተማችን አንድ ባለጸጋ ነበረ፣ 100 በጎች አሉት። ከጎረቤቱ ደግሞ አንድ ድሃ አለ። ያ ድሃ አንዲት በግ አለችው። ከዚያ ወደ ጎዳና ወደ መንገድ ሲሄድ 100 በግ ላለው ሰው አንዷን በግ ንሳማ ከመንገድ እስክመለስ ጠብቅልኝ ብሎ አደራ ሰጥቶት ሄደ። ከዚያ ባለጸጋው እንግዳ መጣበት። እንግዳ ሲመጣበት 100 በጎቹን ትቶ አንዷን በግ አርዶ አወራርዶ እንግዳውን ሸኘበት እና ንጉሥ ሆይ በከተማችን ይህን የሚያደርግ ሰው አለ፣ ምንድነው ፍርዱ የዚህ አለው። ከዚያ ዳዊት በጣም ተቆጥቶ በጣም ተበሳሽቶ በእኔ ከተማ እንደዚህ የሚያደርግ ሰው አለ፣ እንደዚህ የሚያደርግ ሰው ካለ ፍርድ ይገባዋል አለ። ከዚያ ነቢዩ ናታን ንጉሥ ሆይ በራስህ ፈረድክ፣ ኦ ንጉሥ ፈታይ ከበርስከ፣ ንጉሥ በራስህ ፈረድክ፣ ይህን ያደረግክ አንተ ነህ ብሎ አስደነገጠው። እዚያ እኔ እግዚአብሔር ነው የላከኝ እውነቱን ልነግርህ ነው የመጣው፣ ይህንን ሁሉ ያደረግክ አንተ ነህ። 100 በጎች የተባሉ 10 ቁባቶች ናቸው። አንዲት በግ የተባለች የኦርዮ ሚስት ኤልዛቤል ናት። እንግዳ የተባለ ፈቃደ ስጋ ነው። ፈቃደ ስጋ ቢነሳብህ 10 ቁባቶች እያሉህ 10 ቁባቶች እያሉህ 100 በ10 ሰንት ስለሚል ነው። 10 ቁባቶች እያሉህ አንዷን በግ አረድክ፣ አርደህ እንግዲህ አንሸኘህ። ስለዚህ እንግዲህ የተባለ ፈቃደ ስጋ ነው። 100 በጎች የተባሉ 10 ቁባቶች ናቸው። አንድ በግ የተባለች የኦርዮ ሚስት ናት። ይህንን አድርገሃል፣ በዚህ እግዚአብሔር ልኮኝ ልገስጽ መጥቻለሁ አለ። ዳዊት በዚህ በጣም አዘነ፣ በጣም ተጸጸተ እና ከዚህ በኋላ እግዚአብሔርን በንስሐ መጠየቅ ብቻ ነው አማራጭ። ከዚያ በቁመቱ ልክ ጉድጓድ አስቆፍሮ ከዚያ ጉድጓድ ገብቶ ጸለየ፣ አለቀሰ፣ እግዚአብሔርን በንስሐ ጠየቀ። እግዚአብሔር ደግሞ በንስሐ ለሚጠይቀው መሐሪ ነው። እሱም ቀላል ልቅሶ አይደለም ያለቀሰበት እንባው ሰርዶ አብቅሎ ወገቡን ሰርዶ ታቶ እስኪይዘው ድረስ በምድር ወገብ ምድር አስቆፍሮ በቁመቱ ልክ አስቆፍሮ ከዚያች ሱባኤ ገብቶ በንስሐ እግዚአብሔርን ጠየቀ። በዚህ ነው 150 ዳዊቱን የደረሰው። እስመናሁ በኃጢአት ተጸነስኩ ወበአመፃ ወለደተኒ ይላል። እነሆ በኃጢአት ተጸንሻለሁ እናቴም በግፍ ወልዳኛለች እያለ በጣም 150 ዳዊቱን እግዚአብሔርን በንስሐ የጠየቀበት የለመነበት። ይህ ዛሬ ምን ደግሞ 150 ዳዊት የኦርዮ ሚስት ያላግባብ በግፍ ስለደረሰባት በዚያ ንስሐ የተቀበለበት እግዚአብሔር ይቅር ያለበት መንገድ ነው። ይህን 150 ዳዊት ሲደግም ንስሐውን ሲጨርስ እግዚአብሔር አምላክ ይቅር ብያለሁ፣ ነገር ግን ከዚህ አሁን የምወልደው ልጅ ይሞታል፣ አይድንም፣ በግፍ በኃጢአት ስለወለድከው ይሞታል አለው። ዳዊትም ንስሐዬን ይቅር ብያለሁ ሲባል ከጉድጓዱ ወጣ። በቃ እንትኖቹ ሰራዊቶቹ ያወጡት በጣም ብዙ ከመጸለዩ ብዙ ከማልቀሱ የተነሳ እንባው ሰርዶ አብቅሎ ጉድጓዱ በሰርዶ ተብትቦ ይዞታል። ያንን ቆርጠው አወጡት። እንደተባለው በዚያ በዝሙት የተጸነሰ ልጅ ታመመ። ሲታመም ዳዊት እኔን
በነፍስ እንደማርከኝ ልጄን ደግሞ በስጋ ማርልኝ ብሎ ጸለየ። ቢጸልይ አንድ ጊዜ ተነግሮታል፣ ይሞታል ልጁ ከእሷ የሚወለደው በግፍ በኃጢአት ስለወለድከው ይሞታል ተብሏል። ያ ልጅ ሞተ። ዳዊትም ልጁ ሲሞት እግዚአብሔር አስቀድሞ ስለነገረው ክብረ መንግስት የመንግስት ልብሱን ለብሶ ጫማውን ተጫምቶ የክብር ዘንጉን በትረ መንግስቱን ይዞ ከዙፋኑ ተቀመጠ ሲሞት። ከዚያ እስራኤል አዲስ ነገር ሆነባቸውና ምን ነው ንጉሥ ወይ ልጁ ታመመ ስንልህ ማልቀስህ፣ ሞተ ስንልህ እንደዚህ ተደስተህ ክብረ መንግስትህን መቀመጥህ፣ በትረ መንግስትህን መጨበጥህ ብለው ጠየቁት። ከዚያ ውሃ ከፈሰሰ አይታፈስም፣ ውሃ ከተደፋ አይታፈስም፣ የኔም ልጅ ሞቷል፣ እንግዲህ እግዚአብሔር የወደደውን ያድርግ ብሎ መለሰላቸው። እና ዳዊት በዚህ በሰራው ኃጢአት እግዚአብሔርን በንስሐ ረዥም ጊዜ ጠይቋል። ኦርዮንን በግፍ አስገድልሃል፣ አንተ እጅ ላይ ደም ስላለ አንተ ሳኮን የምትሰራልኝ ከአንተ የሚወለደው ከአብራካ የሚከፈለው ሰሎሞን ነው ቤተ መቅደስን የሚሰራልኝ ብሎ በዚሁ አያይዞ የቤተ መቅደስንም ነገር ነግሮታል። በአንድ ኃጢአት ሰርቶ ንስሐ በገባ ሰው ደስ ይለዋል። ኃጢአተኛን አይጸየፍም። ኃጢአትን ነው እንጂ እግዚአብሔር የሚጸየፈው ኃጢአተኛን አይጸየፍም። እና እግዚአብሔር አምላክ በቸርነቱ ይቅር ብሎት ንስሐውን ተቀብሎት ንስሐው ማስተሰርዮለት፣ ንስሐ የማስተሰርየው በደል የለም። በመጸጸቱ እግዚአብሔርን በመለመኑ ይቅር ተብሎ 150 ዳዊት ደርሶ ያ ዛሬ እኛ በጸሎት የምንጠቀምበት በተለያየ መንገድ የምንጠበቅበት አንዱ የቤተ ክርስቲያን ትልቅ ድርሰት ሆኖ የቀጠለበት አጋጣሚ ነው ያለ። አሁን ድንግል ማርያም ከዳዊት ትወለዳለች ተብሎ ይህን ሁሉ አደረገ። የተወለደችም በሁሉም መንገድ ትወልዳለች። የሚገርመው የዘራረግ በሁሉም ነገር አገናኝቷቸዋል። በዋናነት በዳዊትና በሶሎሞን። ሶሎሞን ደግሞ የዚች በግፍ ያስገደለው የኦርዮ ሚስት ልጅ ነው። ዳዊት ኋላ ያችን አግብቷታል። የኦርዮ ሚስት ኦርዮን አስገድሎ ንስሐ እንትን ባለ ተቀብሎ ኋላ ከንስሐው ሲመለስ ያችን ኤልዛቤልን አግብቷ ሶሎሞንን ወልዷል። ድንግል ማርያም ከዳዊትና ከሶሎሞን ተገኝታለች፣ በዘራረግ ተገኝታለች። ያሰበው ተሳክቶለታል ማለት ነው። ያሰበው በዘራረጉ በሶሎሞንና በዳዊት በዘራረግ ተገኝታለች እና መጽሐፍ ሁሉ የዳዊት የሶሎሞን ልጅ እያለ ነው ዛሬ የሚጠራት። አባ ጽጌ ድንግል የሚባለው ደራሲ ፎጉ የይኪ እንፍራተ ቀትር እንገጽ ሄሮድስ ቁንጽል ወለተ አናብስት ግሩማን ለይጥህሩ በኃይል የሚፎግሩ በኃይል የሚጥሩ የአናብስት የሶሎሞንና የዳዊት ልጅ ድንግል ማርያም እመቤታችን ሆይ ከቀበሮ ከሄሮድስ ፊት እንድትሸሸሽ፣ የአንበሳ ልጅ ከቀበሮ ፊት ቀበሮ ፈርቶ እንዴት ይሸሻል እያለ በጣም ይደነቃል። እና ዳዊት ያሰበው ትንቢቱ ተፈጽሞለት በዚያ በኩል በሶሎሞን ከዳዊት የዘራረግ ድንግል ማርያም ተገኝታለች፣ ድህነት ተፈጽሟል። እና ይህንን ያደረገበት መንገድ ሶሎሞንና ዳዊት ይህንን ያደረጉበት ድንግል ማርያም ከዘራረጋቸው ትገኛለች ተብሎ ስለተነገረ ትንቢት ያ እንዲፈጸም ብሎ